ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አዳፊም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና መሰወርቅ አለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4:30 ድረስ የሻምፒየንስ ሊግ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። ትናንትና የተደረጉትን የሻምፒየንስ ሊግ ጨዋታዎች እንመለከታለን። ሊቨርፑል እንደዚሁም ባርሴሎና የካምባክ ምሽቶች ያልነበሩባቸው ሆነዋል። ይህንን ጉዳይ እናነሳለን። በእርግጥ ባርሴሎና አሸንፏል፣ ነገር ግን ለማለፍ በቂ የሆኑ ግቦችን ማስቆጠር አልቻለም። ሊቨርፑልም በሜዳው በፔጂ በተመሳሳይ 2-0 በሆነ ውጤት ተሸንፏል። ልክ እንደ መጀመሪያው ጨዋታ ሁሉ ይህንንም ጉዳይ እናነሳለን። ስለዚህ በውድድር አመቱ መጨረሻ ላይ ሊቨርፑል ያለምንም ዋንጫ አመቱ እንደሚያጠናቅቅ የሚያረጋግጥበት ነበረ። ይህንን ጉዳይ እንመለከታለን። ከዛ ውጭ ግን ዛሬ የሚደረጉ ደግሞ የመልስ ጨዋታዎች አሉ። ባየር ሙኒክ ከሪያል ማድሪድ 2-1 የተጠናቀቀ ጨዋታ ነው በቤርናባው ባየር ሙኒክ ያሸነፈበት። አርሰናል ከስፖርቲንግ ደግሞ በሊዝበን አርሰናል 1-0 በሆነ ውጤት አሸንፏል። የመልሶቹ ጨዋታዎች ለማለፍ የተሸነፉት ቡድኖችም እድል ኖሯቸው ነው የዛሬውን ጨዋታ የሚያደርጉት። ስለዚህ እነዚህ ጉዳዮች ላይ የሚኖሩን ሀሳቦች አሉ። አድማጮቻችን እስከ 4:30 ድረስ ከኛ ጋር አብራችሁ እንድትቆዩ ነው የምንጋብዛችሁ። እንዴት አደርካሊስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንደምን አደርሽ? አለሁ እግዚአብሔር ይመስገን። እንዴት ነበሩ ጨዋታዎች? ሁለቱም በጣም ኢንትረስቲንግ ጨዋታዎች ነበሩ። ያው ከጨዋታው በፊት እንደተገመተው በጣም ከባድ የቤት ስራ ነበር። የመጀመሪያ ጨዋታዎቻቸውን ሁለቱም 2-0 ተሸንፈው ስለነበር በባርሰሎና በኩል ብዙ ቁጭት ያለ ይመስለኛል። ምክንያቱም የመጀመሪያውን ጨዋታ ሁለተኛውን አጋማሽ ሙሉውን በ10 ተጫዋች ነበር የተጫወቱት። ትላንትናም በጣም ቁልፍ በሆነው የመጨረሻ 10-15 ደቂቃ ውስጥ ተጨማሪውን ሰዓት ጨምሮ እንደገና ሌላ ተጫዋች በቀይ ወጥቶባቸው ነበር እና በትልቅ ፐርሶናሊቲን የተጫወቱት። እንደ እግር ኳስ ጨዋታም በጣም ከፍ ያለ ጥራት የነበረው የእግር ኳስ ጨዋታ ነው። በሁለቱም ቡድኖች በኩል ያየ ነው። በቂ አልነበረም ግን ከዚህ በፊት እንዳነሳሁት መሸነፍ አንድ ነገር ነው፣ ግን የምትሸነፊበትን መንገድ መምረጥ ደግሞ ሌላ ነገር ነው እና በድጋሚ ባርሰሎና በቻምፒየንስ ሊግ በቀይ ካርድ ምክንያት ከውድድር ውጪ ሆኗል። ባለፈው 10 ዓመት በአውሮፓ የባርሰሎናን ያህል በቻምፒየንስ ሊግ ቀይ ካርድ ያየ ቡድን የለም እና ይሄ ደግሞ በአብዛኛው ከባርሰሎና ሃይላይን ጋር የሚገናኝ ነው። ትላንትናም ኤሪክ ጋርሲያ በቀይ ሲወጣ የባርሳ ሃይላይንን ለማጥቃት የተደረገ አሌክሳንደር ሶርሎትን ሩጫ ለመቆጣጠር ሲሞክር ነው በቀይ ወጣው። ባለፈውም ኩባርሲ በተመሳሳይ መንገድ ነው በቀይ ወጣው። መጨረሻ ላይ ዲፋይን ያደረገው ቀይ ካርዱ ነው። ከ50 ደቂቃ ገደማ ከዛ በላይ ለሆነ ጊዜ ከሁለቱ ጨዋታዎች በድምር በ10 ተጫዋች ነበር የተጫወተው። ግን ሌሎች ብዙ ስዊንጎች ነበሩት። ላሚን ያማል፣ ፔድሪ፣ ኦልሞ በድጋሚ በጣም ግሩም የነበሩበት፣ ድንገት 3-0 ሊሆን ተቃርቦ የነበረበት እና የያን ሙሶ ሙከራ በጣም አስፈላጊ የነበረበት ነበር። ግን አትሌቲኮ ማድሪድ ከኦልሞስት ከ10 ዓመት በኋላ ቻምፒየንስ ሊግ ሴሚፋይናል ደርሷል። ይሄንኑ ባርሰሎናን አሸንፎ ነው ደግሞ ቅዳሜ ለሚደረገው የኮፓ ዴል ሬይ ፍጻሜ የደረሰው። ስለዚህ ባርሰሎና ላይ በለስ እየቀናው ነው በዚህ የውድድር ዘመን። ግን በትልቅ ፐርሶናሊቲን የተጫወቱት ሊቨርፑልም በተመሳሳይ ልክ ነው። ሁለቱም ጨዋታዎች 2-0 ነው ያለቁት። ግን የሁለቱ ጨዋታዎች ስሜት ተመሳሳይ አይመስለኝም። የባለፈው ጨዋታ በቀደም እንዳነሳሁት ምሳ በአንድ ላለመውረድ በሚጫወት የሊገ ቡድንና በፓሪስ ሳን ጀርመን መካከል በፈረንሳይ ሊግ እንደሚደረጉ ጨዋታዎች አይነት ፍጹም በሁለት በማይመጣጠኑ ቡድኖች መካከል የተደረገ ጨዋታ ይመስል ነበር። ትላንትና ግን ሁለተኛው አጋማሽ ሊቨርፑል ከዛ በላይ ማድረግ የሚችለው ነገር ያለ አይመስለኝም። የዴምቤሌ ጎል እስኪቆጠር ድረስ የነበረው የሊቨርፑል ብልጫ 12-0 ነበሩ። የዴምቤሌ ሙከራ እስኪሞከር ድረስ በሙከራ 12-0
ፍጹም ቅጣት ምት ተሰጥቶ ነበር። በኋላ አርቢትሩ በቪአር ውሳኔውን ቀልብሰውታል። ግን ሊቨርፑልም ልክ እንደ ባርሰሎና ሁሉ ከፍልሚያ ጋር ነው የወጣው። ለካምባክ በቂ አልነበረም። ጎል አላስቆጠሩም። በድምር 4-0 ነው። ግን ከፓርክ ደ ፕራንሱ የ2-0 ሽንፈት ይሄኛው ፍጹም የተለየ ነው። ጎል ማስቆጠሩ የሚችሉባቸው እድሎች ነበሯቸው። ወደ 2 የሚጠጋ ኤክስጂ ፈጥረዋል። ግን በወቅቱ የባሎንዶር አሸናፊ ዴምቤሌ 2 ጎሎች አስቆጥሮ እንግዲህ ፔዤ ለ3ኛ ተከታታይ ጊዜ ማንም የፈረንሳይ ቡድን አድርጎ ምናልባት የቤርናር ታፒ ማርሴይ አድርጎት እንደሆነ አላቅም 92 ሴሚፋይናል ደርሰዋል። 93 አሸንፈውታል። በዛ ጊዜ አካባቢ ካልሆነ በስተቀር የፈረንሳይ ቡድን በአውሮፓ ውድድሮች ይሄን ኤንሪኬ ከመጣበት ጊዜ ጀምሮ በትንሹ ሴሚፋይናል ይደርሳል ማለት ነው ፓሪስ ሳን ዠርማን። ስለዚህ 3ኛ ተከታታይ ውድድር ዘመን ለቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። ለሁለተኛ ተከታታይ ጊዜ ሪያል ማድሪድ በ2016 17 ና 18 3 ጊዜ በተከታታይ አሸንፈው ነበር። ግን በሞደርን ቻምፒየንስ ሊግ አንድ ቡድን ብቻ ነበር ያደረገው፣ ሪያል ማድሪድ ብቻ ነው ባክ ቱ ባክ ቻምፒየንስ ሊግ ያሸነፈው። ፔዤ ይህንን የማድረግ እድል አለው። ዛሬ ከሪያል ና ከባየርን አንደኛውን አሸናፊ ይገጥማል። ዛሬም የመልሶቹ ጨዋታዎች ይደረጋሉ በሚዩኒክ ና በለንደን፣ አርሰናል ከስፖርቲንግ ና ባየር ሚኒክ ከሪያል ማድሪድ። ግን ትላንትና ጥሩ የእግር ኳስ ምሽት ነበር አይደለም? ምሳ ሁለቱም ቡድኖች የፈለጓቸውን ከምባኮች አላሳኩም እንጂ ደጋፊዎቻቸው አንገታቸውን ቀና አድርገው ቢያንስ ቡድኑ የተፋልሙልኛል ብለው እንዲያስቡ የሚያስችል አይነት ትግል አሳይተዋል አይደል? ገና ልክ ከመጀመሪያው ነው ይሄንን የጀመሩት። እንግዲህ በጣም ጥሩ ጨዋታ ነበር። እኔ ልክ ምን ይፈጠር ይሆን ብሎ ለሚያይ ሰው ራሱ ምናምን እንዲል የሚያደርገው አይነት ይመስለኛል አጀማመራቸው። በጣም ጥሩ ምሽት ነበረ። ያው ጥሩ ጨዋታም ተመልክተናል። እውነት ለመናገር አትሌቲኮ ማድሪድም በዛ ደረጃ ተከላክሏል ብዬ አላስብም። 2-0 ለማስጠበቅ በተለይ ጨዋታው ሲጀመር ይሄንን አልተመለከትንም ና በጣም ጥሩ ጨዋታ ይመስለኛል። ልክ ነው። ሁለቱም ጨዋታዎች ጥሩ ጨዋታዎች ነበሩ። ለገለልተኛ ተመልካች ካለ ገለልተኛ ተመልካች የሚባል ኮንሰፕት አለ ወይ ብዬ እጠራጠራለሁ አንዳንድ ጊዜ። በተለይ ፋንደም ውስጥ ላለ ድጋፍ ውስጥ ላለ ሰው በሆነ መንገድ አንደኛውን ቡድን ሊደግፍ ይችላል ለዛ አለት ብቻ ወይ ለዛ ምሽት ብቻ። አንዳንዴ ይጠራጠራሉ። እውነተኛ ገለልተኛ ደጋፊ በተለይ ደጋፊ ከሆነ የሆነ ቡድን ደጋፊ ከሆነ ሰው ገለልተኛ መሆን የሚችል አይመስለኝም። ግን ዝም ብሎ ለእግር ኳስ ተመልካች ግን እንዳነሳሽው ምሳ ሁለቱም ጨዋታዎች ኢንትረስቲንግ ጨዋታዎች ነበሩ። ተመልሰናል አድማጮቻችን። አንድ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የምሽቱን የሻምፒየንስ ሊግ ጨዋታዎች እንመልከት። ሊቨርፑልና ባርሴሎና እንደዚሁ ከውድድር ውጭ የሆኑበት ሆናል። እናንሳው ይሄንን ጉዳይ። ከባርሴሎና ና አትሌቲኮ ማድሪድ ጨዋታን ጀምር መሰለኝ ምሳ። ትላንትና ይሄ ጨዋታ በኢስታዲዮ ዋንዳ ሜትሮፖሊታኖ የተደረገ ነው። በእርግጥ የባርሰሎና አሰልጣኝ ሃንዚ ፍሊክም የቡድኑ ትልቁ አሁን ኢንፍሉዌንሻል ተጫዋች የሆነው ላሚን ያማልም በመልሱ ጨዋታ ላይ ጥሩ መጫወት እንጂ ተአምር መስራት አይጠበቅብንም፣ ሊቀለበስ የሚችል ውጤት ነው፣ ባርሳ ጥሩ ከተጫወተ ሊያደርገው ይችላል የሚል አስተያየት ሰጥተው ነበር። ግን በጣም የውስብስብ የቤት ስራ ነበር። ግን ይህን ለማድረግ በጣም ተቃርበው ነበር። ከሞላ ጎደል እንደ ኮፓ ዴል ሬው የግማሽ ፍጻሜ ጨዋታ የሚመስል ነው። የመጀመሪያው ጨዋታ ላይ አትሌቲኮ ማድሪድ 4-0 አሸነፈበት ኮፓ ዴል ሬይ ግማሽ ፍጻሜ። የመልሱ ጨዋታን 3-0 ባርሰሎና አሸነፈ። ግን በቂ አልነበረም 4-3 በድምር ስለተጠናቀቀ። ይሄኛውንም ጨዋታ የመጀመሪያውን ጨዋታ በባርሰሎና ሜዳ አትሌቲኮ ማድሪድ 2-0 አሸነፈ። የትላንትናውን ጨዋታ ባርሰሎና 2-1 አሸነፈ። ስለዚህ እንደገና በአንድ ጎል ልዩነት ምክንያት ተሸንፎ ከሁለት የጥሎ ማለፍ ውድድሮች ውጪ ሆነ። ስለዚህ ከሞላ ጎደል ተመሳሳይ ባህሪ ባለው ሁኔታ ነው በሀገር ውስጥ ባላጋራ ከሁለቱም የጥሎ ማለፍ ውድድሮች ባርሰሎና ይወጣው እና ትላንትናም ልክ እንደ መጀመሪያው ጨዋታ ቀይ ካርድ ነበረው። ከሞላ ጎደል ቀይ ካርዶች የወሰኑት ጨዋታ ነው። ይሄ ደግሞ ወደ ኋላ ተመልሰን እንድናይ ያደርገናል። ባርሰሎና በቅርብ ዓመታት እንደምታውቂው በ2015 በበርሊን የቻምፒየንስ ሊግ ፍጻሜ ዩቬንቱስን 3-1 አሸንፈው ሻምፒዮን ከሆኑ በኋላ ሌላ ቻምፒየንስ ሊግ ፍጻሜ አልተጫወቱም። ካልተሳሳትኩ 2 ግማሽ ፍጻሜ ብቻ ነው የተጫወቱት ያለፈውን የውድድር ዘመንና የሊቨርፑል 3-0 ውጤት የቀለበሰበት እና በኋላ 4-0 ያሸነፈበት ጨዋታ ማለት ነው። ከዛ በኋላ ቻምፒየንስ ሊግ ሴሚ ፋይናል አልተጫወቱም። ካልተሳሳትኩ 2 ወይ 3 ቻምፒየንስ ሊግ ግማሽ ፍጻሜ ነው የተጫወቱት። ግን ወደ ኋላ ተመልሰሽ ስታይ የኩባርሲ የኤሪክ ጋርሲያ ቀይ ካርዶች ባለፉት በዚህ ሲዝን ብቻ የተፈጠሩ አይደሉም። በቻምፒየንስ ሊግ ባለፈው 10 ዓመት የባርሰሎናን ያህል ብዙ ቀይ ካርድ ያየ ቡድን የለም። 13 ቀይ ካርዶች፣ ሪያል ማድሪድ 8፣ ባየር ሚኒክ 6 ቀይ ካርዶች፣ ተከታዮቹ እነሱ ናቸው
እና ይሄ በመጠኑ ስለ ባርሰሎና ጨዋታም ይነግረናል። ዩ ሊቭ ባይ ዩር ስዎርድ ኦር ዩ ዳይ ባይ ዩር ስዎርድ የሚሉት ነገር አለ። በቃ በዛ ፕሪንሲፕል የሚጫወት ነው። ፍሊክ ወደ ሌላ ቦታ ወሰዱት እንጂ ለምሳሌ በ2023/24 የውድድር ዘመን ቻቪ የባርሰሎና አሰልጣኝ በነበረበት ጊዜ ፓሪስ ሳን ጀርማን በድምር ውጤት 4-2 ይመሩ ነበር። ፓሪስ ላይ 3-2 አሸነፉ። የመልሱን ጨዋታ በሞንትዊክ ነበር ያን ይጫወቱ የነበሩት 1-0 ይመሩ ነበር እና ያኔ በነበረው ሜዳ ውስጥ በነበረው ሁኔታ ከ30 ደቂቃ በኋላ የሉዊስ ኤንሪኬ ቡድን ተአምር ያስፈልገው ነበር ወደ ግማሽ ፍጻሜ ለማለፍ፣ ግን ተአምር አልጠየቃቸው። ምክንያቱም ሮናልድ አራውሆ በጨዋታው በጣም ቁልፍ በሆነው ነጥብ ላይ ብራድሊ ባርኮላ ላይ በሰራው ጥፋት ምክንያት የመጨረሻው ተከላካይ ስለነበር 29ኛው ደቂቃ ላይ በቀይ እንዲወጣ ሆነ። እሱ የጨዋታው ተርኒንግ ፖይንት ሆነ። በኋላ ፓሪስ ሳን ጀርማ 6-4 በሆነ ድምር ውጤት አሸነፋቸው። ይሄ ከቡድኑ አጫዋት ጋር በቀጥታ የሚገናኝ ነው። ባርሰሎና ኤክሳይት የሚያደርገን በሚወስደው ሪስክም ምክንያት ነው እና ይሄ ደግሞ በተለያዩ አሰልጣኞች ስር ከሞላ ጎደል ተመሳሳይ የሆነ ዲኤንኤ ያለው ነው። በሎ ብሎክ መጫወት የሚችል የሚፈልግም ቡድን አይደለም። ከክራይፍ ዘመን ጀምሮ በሌሎችም ከዛ በኋላ በመጡትም አሰልጣኞች በቅርብ ጊዜ በነበሩትም በጓርዲዮላም በሮናልድ ኩመንም በቻቪ ሄርናንዴዝም በሌሎችም አሰልጣኞች ስር የሀይ ሪስክ ዲፌንዲንግ የሚባለውን ወደ መሀል ሜዳ በጣም ተጠግቶ የሚጫወት ለባርሰሎና ፕሬሲንግም ለባርሰሎና ብዙ የጎል ዕድል መፍጠርም ለባርሰሎና እንደዚህ አይነት ኢንቴንሲቲም በጣም አስፈላጊ ቢሆንም ግን ደግሞ ሰፊ ክፍት ቦታ ከጀርባ ስለሚተው ተከላካዮች ናቸው ብዙ ጊዜ በታክቲካል ፋውል ምክንያት የመጨረሻ ሰው በመሆን ምክንያት በቀይ ካርድ የሚወጡት። ከፍሊክ መምጣት በኋላ ብቻ 5 ተጫዋቾች በቀይ ወጥተዋል። የእሳቸው ዲፌንሲቭ ላይን ደግሞ የራዮ ቫዬካኖ አሰልጣኝ እኮ የፍሊክ ላይን ብለው ሁሉ መጥራት ጀምረዋል። ከሌሎች የሀይ ዲፌንሲቭ ብሎኮች ጋር የሚነጻጸር አይደለም፣ በጣም አግሬሲቭ ነው እና በዚህ ምክንያት ባርሰሎና ከጀርባ የሚደረጉ ሩጫዎች ላይ ተጋላጭ ነው እና በዚህ ውድድር ዘመን ብቻ እንኳን 3ኛ ቀይ ካርድ መሆኑ ነው። ሮናልድ አራውሆ በስታንፎርድ ብሪጅ ማርክ ኩኩሬያ ላይ በሰራው ጥፋት፣ ኩባርሲ የባለፈው ጨዋታ ላይ፣ ትላንትና ኤሪክ ጋርሲያ በቀይ ወጥተዋል እና ይሄ ያለፈውን 10 ዓመት የባርሰሎናን ሁኔታ ኤክስፕሌን ያደርገዋል። በተለይ ያለፉት 2 ቀይ ካርዶች ደግሞ የመጨረሻ ሰው በመሆን የባርሰሎና የመሀል ተከላካዮች የአትሌቲኮ ማድሪድ የጀርባ ሯጮችን እነሱን ላይ ፋውል በመስራት ግልጽ የጎል ዕድል በመከልከል በሚል በቀይ እንዲወጡ ሆኗል። በላሊጋው እንደዛ አይደለም። በቻምፒየንስ ሊግ ግን በ10 ዓመት 13 ቀይ ካርድ በተለይ በጣም ቁልፍ በሆኑ አጋጣሚዎች የተፈጠሩ ናቸውና አንድ ሊያብራራው የሚችል ነጥብ ይመስለኛል። እኔ ሃንዚ ፍሊክ በዚህ እምነት ላይ ባላቸው ነገር ብዙ ልተቻቸውም አልፈልግም። ባርሰሎና እንደዛ የሚጫወተው በዚህ ሃይላይን ምክንያት ነው። ትንሽ ፕራግማቲዝም መጨመር አለባቸው ይሆናል፣ ግን ላለፈው 10 ዓመት በሙሉ የታየ ነገር ነውና ቀይ ካርዶቹን አለማሰብ የምንችል አይመስለኝም። ግን የሚደንቅ ፍልሚያን የነበረው ከሞላ ጎደል ከኮፓ ዴል ሬው ጋር የሚቀራረብ ዲዮን ከጨዋታው መጠናቀቅ በኋላ መቼስ ቻምፒየንስ ሊግ የ180 ደቂቃ ጉዳይ ነው እና ሞመንቶች ይወስኑታል። ልክ እንዳሁን እንደጠቀስኩት አይነት የቀይ ካርድ ሞመንት ወይ ደግሞ በዛ በኮፓ ዴል ሬው ጨዋታ እንደምታስታውሹ 4-1 ሊያደርጋቸው የሚችል ጎል ተቆጥሮ ነበር። እስካሁን ድረስ ለምን ኦፍሳይድ ተብሎ እንደተሻረ የማይታወቅ የባለፈው ጨዋታ ላይ ፑቢል በቀይ ካርድና ሊያስወጣ በሁለት ቢጫ ካርድ ሊያስወጣና ለባርሰሎና የፍጹም ቅጣት ምት ሊያሰጥ የሚችል ኢንሲደንት ነበር እና እንዲህ አይነት ሁኔታዎች ወስኗቸዋል እንደዚህ አይነት የኖክአውት ጨዋታዎችን። ሃንዚ ፍሊክ ትናንትና ከጨዋታው በኋላ አርቢትሩ ላይ አስተያየት መስጠት አልፈለጉም። ለእናንተ ለጋዜጠኞች ጥሩ ሊሆን ይችላል የኔ አርቢትሮች ላይ አስተያየት መስጠት፣ ግን አሁን መናገር አልፈልግም። ምክንያቱም የአርቢትሮችን ውሳኔ አሁን መቀየር የምንችልበት እድል የለንም። እድሎች ነበሩን፣ ብዙ እድሎች ነበሩን። 3-0 ማድረግ የምንችልበት እድል ነበረን። ከዛ ከጥቂት ደቂቃዎች በኋላ ነው አትሌቲኮ ማድሪድ 2-1 የሆነበትን ጎል ያስቆጠረው የሚል አስተያየት ሰጥተዋል። ትናንት ሁለቱም አሰልጣኞች ትኩረት የሚስቡ የተጫዋቾች የምርጫ ውሳኔዎች አሳልፈዋል። ኩባርሲ ስላልነበር ትላንትና የትኛውን ተከላካይ ነው የሚመርጡት የሚለው በጣም ወሳኝ ነበር ለሃንዚ ፍሊክ። እንዲያውም አንዳንድ የባርሰሎና ብዙሃን መገናኛዎች ካንሴሎን በቀኝ መስመር ተከላካይነት፣ ባልዴን በግራ መስመር ተከላካይነት እና ወደ ባርሰሎና ከሄደበት ጊዜ ጀምሮ የቀኝ መስመር ተከላካይ ሆኖ ሲጫወት የቆየውን ግን እሱ የመሀል ተከላካይ ሆኖ መጫወት የሚመርጠውን ዡን ኩንዴን የመሀል ተከላካይ ሊያደርጉት ይችላሉ እና ከጄራርድ ማርቲን ጋር ሊያጣምሩት ይችላሉ የሚሉ ግምቶች ነበሩ። ወይም ሮናልድ አራውሆ ሊጀምር ይችላል የሚሉ ግምቶች ነበሩ። እሳቸው ኤሪክ ጋርሲያን
ነው የመረጡት። ኤሪክ ጋርሲያ ደግሞ የባርሴሎና ምናልባት በጣም ቨርሳታይል የሆነው የተለያዩ ቦታዎች ለሚጫወተው ተጫዋች እሱ ሳይሆን አይቀርም። በዚህ ውድድር ዘመን ብቻ የቀይ መስመር ተከላካይ ሆኖ ተጫውቷል፣ የመሀል ተከላካይ ሆኖ ተጫውቷል፣ የአማካይ ተከላካይ ሆኖ ተጫውቷል። በተለይ ደግሞ በቢልዳፕ ጊዜ ከሮናልዶ አራውሆ የተሻለ ጥራት ያለው ቴክኒካዊ ተጫዋች በመሆኑ ምክንያት አትሌቲኮ ማድሪድ ፕሬስ በሚያደርግበት ጊዜ ያንን የአትሌቲኮ ማድሪድን ፕሬሲንግ መቋቋም የሚችል ተጫዋች በመሆኑ ምክንያት ተጫዋቹን አሰልፈውታል። በቀይ እስኪወጣ ድረስም በእኔ አስተያየት በጣም የተዋጣለት የቢልዳፕም የመከላከልም የኦፍሳይድ ላይኑን የመምራትም ፐርፎርማንስ የነበረው ይመስላል። ይህ ትልቅ ውሳኔ ነው። ሌላኛው ውሳኔ ጋቪን ያሰልፉበት ጋቪን ያስጀምሩበት ውሳኔ ነው። እንግዲህ ጋቪ 2 ሲዝን ገደማ በጣም ጥቂት ነው የተጫወተው። እንደ 6 ቁጥርም የሚቆጠር ብቸኛው 6 ቁጥር ሆኖ የሚቆጠርም ተጫዋች አይደለም። ትላንትና ግን እሱን አስጀምረውታል። ምክንያቱም ዲዮንግ ወደ 50 ቀን ገደማ ከሜዳ ርቋል። በቀደም ከኤስፓኞል ጋር በነበረው ጨዋታ ተቀይሮ የገባ ቢሆንም ግን በእነዚህ አይነት ኢንቴንስ ጨዋታ ኦልሞስት ወደ 2 ወር የተቃረበ ጊዜ ከሜዳ የራቀን ተጫዋች ማስጀመር ከባድ ሪስክ አድርገው ቆጥረውታል። ደግሞ ማርክ ቤርናልም የለም። ስለዚህ ጋቪን ነው ያስጀመሩት። የጋቪ ኢንቴንሲቲም በጣም ግሩም ነበር። ትልቅ ውሳኔ ነው ይሄም። ሌላ ኢንትረስቲንግ ውሳኔ የወሰኑት ራፊኛ የለም እንደምታውቂው እና ራፊኛ በማይኖርበት ጊዜ ማርከስ ራሽፎርድ ነበር የሚሰልፈው። የባለፈውም ጨዋታ ላይ እንደዛ ነበር የሆነው። ትላንትና ግን ፌርሚን ሎፔዝን ነው በግራ ክንፍ ተጫዋችነት ያስጀመሩት። ምክንያታቸው በጣም ግልጽ ነው። ራሽፎርድ ተመሳሳይ የፕሬሲንግ ኢንቴንሲቲ ያለው ይሄ በማንቸስተር ዩናይትድን በነበረበት ጊዜ ጥሩ በነበረበትም ጊዜ ማንቸስተር ዩናይትድ ለነገሩ ከራልፍ ራኒክ የአሰልጣኝነት ዘመን በስተቀር የሙሉ ጊዜ ፕሬሲንግ ቡድን ለመሆን ሞክሮ አያውቅም። የሎወር ብሎክ እና የካውንተር አታክ ቡድን ነው ብዙ ጊዜ። ስለዚህ ያንን የተላመደም ተጫዋች አይደለም፣ የፕሬሲንግ ተጫዋችም አልነበረም። ኢንፋክት ሁልጊዜም ቢሆን አንዱ የማንቸስተር ዩናይትድ ደጋፊዎች በተለይ መጨረሻ አካባቢ ይበሳጩበት የነበረው ነገር እንግሊዞቹ ክሎዝ ዳውን የሚሉት ነገር አለ። የሆነን ተጫዋች አንድ ፉልባክ ለምሳሌ ከኳስ ጋር ጊዜ እንዲኖረው መከልከል እንዳይኖረው መከልከል ማለት ያንን ብዙ የሚያደርግ ተጫዋችም አይደለም። ስታቲስቲክሱ በጣም ጥሩ ቢሆንም ግን ከኳስ ውጭ ያለው አፕሊኬሽን እንደ ራፊኛ አይነት አይደለም። ስለዚህ ምንድን ያደረጉት ለወትሮ በባርሰሎና የበለጠ አድቫንስድ የሆነው አማካይ ሆኖ ለመሰለፍ በኦልሞና በፌርሚን ሎፔዝ መካከል ነበር ፉክክሩ የነበረው። ፌርሚንን ወደ ግራ ወሰዱት። መጫወት ይችላል እዛ ቦታ ላይ በኢንቴንሲቲው ምክንያት ነው፣ በፕሬሲንጉ ምክንያት ነው ያንን ያደረጉት። ስለዚህ እንዲህ አይነት ትልልቅ ውሳኔዎች ወስነዋል። ሌላ የወሰኑት ውሳኔ ያው ከፌረን ቶሬዝ እና ከሮበርት ሌቫንዶቭስኪ አንደኛውን ማስጀመር ነው። ሌቫንዶቭስኪ የጎል ዋስትና ነው፣ ግን 37 ዓመቱ ነው እና በዚህ ውድድር ዘመን እንደቀደሙት ዓመታት የጎል ኢንሹራንስ የሚሰጥ ተጫዋች አይደለም። በቀደም በኤስፓኞል ጨዋታ ላይ 2 ጎሎች ያስቆጠረውና ረጅም ጊዜ ጎል ሳያስቆጠር የመጓዝም አንድ ጎል ካስቆጠረ በኋላ በተከታታይ የማስቆጠርም ታሪክ ያለው ተጫዋች ነው። ስለዚህ ፌረን ቶሬዝን ነው ያሰለፉት እና ሁሉም ውሳኔዎቻቸው ሰርተውላቸዋል ለአሰልጣኙ። ለሬሞንታዳ በቂ አልነበረም፣ ግን በጣም ቅርብ ነበሩ ያንን ለማድረግ። በጣም ወጣት ቡድን የተጠቀሙት በነገራችን ላይ አዲስ ሬከርድ ነው ምሳ ትላንትና ባርሰሎና የተጠቀመበት 11 በባርሰሎና ታሪክ በቻምፒየንስ ሊግ የጥሎ ማለፍ ጨዋታ የኖክአውት ጨዋታ በእድሜ ትንሹ ቡድን 24 ዓመት ከ25 ዓመት በታች ነው። 24.95 ነው የባርሰሎና አማካይ እድሜ። ባርሰሎናን ሳይ በተለይ ወጣቶቹን በሚያሰልፉበት ጊዜ እንግዲህ ኩባርሲ ቢኖር ከዚህም ዝቅ ሊል ይችል ነበር ማለት ነው። ኩባርሲ ራሱ ልክ እንደ ላሚን ያማል ሁሉ 18 ዓመቱ ስለሆነ ቤርናል ቢኖር ከዚህም ዝቅ ሊል ይችል ነበር። ምክንያቱም እነዚህ ተጫዋቾች ቢኖሩ ይጀምሩ ስለነበር ሁልጊዜ እንደዚህ አይነት ስብስብ ሲሆን አንደኛ አብዛኞቹ ባርሰሎናውያን ናቸው ተጫዋቾቹ ራሳቸው በአካዳሚ ውስጥ ያደጉ ናቸው ብዙዎቹ። ለምሳሌ 3ቱም አማካዮች ባርሰሎና ሰራሽ ሊባሉ የሚችሉ ናቸው። በትልቅ እድሜው የመጣው ፔድሪ ነው፣ ግን በ18 ዓመቱ ነው ወደ ቡድኑ የመጣው። ስለዚህ የአሰልጣኝ ውሳኔዎች በሙሉ በቀይ ተጫዋች እስኪወጣባቸው ድረስ የሰራ ይመስለኛል። ኤሪክ ጋርሲያ እንዳነሳሁት በኳስ ቁጥጥር ጊዜ ሴኪሪቲ ይሰጣቸው ነበር። ፌራን ቶሬዝ በድጋሚ ኳሊቲውን አሳይቷል። ጎሎች አስቆጥሯል። እንዲያውም አንድ ከጨዋታ ውጭ ሆነ እንጂ ሌላ የላቀ አጨራረስ ያሳየበትም ባርሰሎና 3-1 የመራ የመሰለበትንም ጎል አስቆጥሮ ነበር። በእርግጥ ከጨዋታው በኋላ ነበር። ፌርሚን ደግሞ በፕሬሲንግ የማያቋርጥ ስጋት ነበር ለአትሌቲኮ ማድሪድ የተከላካይ መስመር እና በጨዋታው ላይ በጣም ትልቁ ሞመንት የሚመስለኝ ዩዋን ሙሶ የእሱን ሙከራ ያዳነበት ቅጽበት ነው። በጣም አስደናቂ ኳስ ከላሚን ያማል በትሪቬላ
ክሮስ አድርጎለት ነበር። 2-0 ነበር በዚያ ጊዜ። ያንን ጎል ቢያስቆጥር ኖሮ ዛሬ መተን የምናወራው ስለ ሌላ አይነት ውጤት ሊሆን ከ30 ደቂቃ ባነሰ ጊዜ ውስጥ ባርሰሎና 3-0 የሚመራበት በጣም ትልቅ እድል ነበረው። ግን ያንን ጎል ማስቆጠር አልቻለም፣ ወይም ዮዋን ሙሶ መልሶታል። የባርሰሎና ኢንቴንሽን ከጨዋታው መነሻ ጀምሮ ግልጽ ነበር። እንዳነሳሁት በእግር ኳስ ውስጥ እንደ በኔ አስተያየት በዚህ ሰዓት ባየር ሚኒክ በጣም በቅርብ ሜንሽን ሊደረግ ይችል ይሆናል፣ ግን ባየር ሚኒክም ቢሆን የባርሰሎናን ያህል ሪስክ የሚወስድ አይደለም እና ባርሰሎና ለእግር ኳስ ተመልካች ልበለው ምንም አይነት የክለብ የድጋፍ ባያዝ ቢኖርበት ያሰው ግን እንደው እንደ ስፔክታክል ግን ባርሰሎና የሚሰጥሽ ፈን የሚገርም ነው፣ ጀነረስ ነው እንደ እግር ኳስ ቴክኒካሊ በሚጫወቱበት ሁኔታ። ምክንያቱም አንደኛ አይቆምም የባርሰሎና ጨዋታ በምንም ሁኔታ ውስጥ ቢሆን በቃ አርቢትሩ ጨዋታው አልቋል እስኪሉ ድረስ ፉል ኦፍ አክሽን በኢቨንት የተሞላ ነው እና አብዛኞቹ ተጫዋቾችም የባርሰሎና ልጆች በመሆናቸው ምክንያት ቅድም እንዳነሳሁት ብዙ አካዳሚ ተጫዋቾች ይጠቀማሉ። 2 የመሀል ተከላካዮች የአካዳሚ ተጫዋቾች ናቸው። 3 አማካዮች ኦልሞስት የአካዳሚ ተጫዋቾች ናቸው። ላሚን ያማል የአካዳሚ ተጫዋች ነው። ባርሰሎናዊነትን ከልጅነታቸው ጀምሮ ደማቸው ውስጥ ገብተው ያደጉ ተጫዋቾች በመሆናቸው ምክንያት ኬር እያደረጉ ነው የሚጫወቱት። ታያለሽ ያንን ኬር ያደርጋሉ። እንደዛ ነው ማየው እና የመጀመሪያው 30 ደቂቃ በተለይ በጣም 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 አስደናቂ ነበር። ከመጀመሪያው ጨዋታም የተሻለ ማለት ነው። የመጀመሪያው ጨዋታ ካርድ እስኪወጣባቸው ድረስ ኩባርሲ ደህና ነበሩ፣ ግን ትላንትና የነበረው አይነት ዳይናሚዝም፣ ትላንትና የነበረው አይነት ፕሬሲንግ፣ አግሬሲቭ ላይና ምናምን አልነበረም። እንደ ባለፈውም በጣም የተሻለ የመጀመሪያ 30 ደቂቃ ነበር እና ገና በሰከንዶች ውስጥ ነው የመጀመሪያውን ትልቅ የጎል እድል የፈጠሩት። 30 ሰከንድም ይሆን አይመስለኝም 1-1 ላሚን ያማል ከዮዋን ሙሶ ጋር ሲገናኝ ገና በ4ኛው ደቂቃ ውስጥ ነው የመጀመሪያውን ጎል ያስቆጠሩት። በ30 ደቂቃ ውስጥ 3-0 ሊሆን ይችል ነበር። ከዛ የፌራን ቶሬስ ሁለተኛ ጎል በ24ኛው ደቂቃ ላይ ነው ያ ጎል የተቆጠረው እና በድጋሚ ላሚን ያማል እንደዚህ አይነት ፐርፎርማንሶች በተለይ በትልልቅ ጨዋታዎች ያሉት ፐርፎርማንሶች ካታሎግ ገና 18 ዓመቱ ብቻ ቢሆን በጣም ብዙ በመሆኑ የተነሳ በልዩ ሁኔታ ላታስታውሹ ትችላለች። ብዙ ምርጫ አለን አሁን የላሚን ያማል ቤስት የትልቅ ጨዋታ ፐርፎርማንስ ምናምን እያልን የምንጠቅሳቸው ለስፔን ብሔራዊ ቡድን የሚሆን ለባርሰሎና የተጫወተባቸው ግን ከማይረሱ ፐርፎርማንሶቹ መካከል በድጋሚ ትላንትና አንድ እስኪዝል ድረስ በሁለተኛው አጋማሽ በመጨረሻዎቹ 20 ደቂቃዎች ግን ለእኔ በዚህ ሰዓት ተወዳዳሪ የለውም ዓለም ላይ በተጫዋቹ በኢንፍሉዌንሱ በሚፈጥረው ተጽዕኖ ግን በቂ አልነበረም። እንግዲህ በጣም በጨዋታው ቁልፍ ጊዜ ተጫዋች ያ ጎል ተቆጠረ። እንግዲህ አሁን ይሄ ነው የባርሰሎናን ጉዳይ በተመለከተ ያ ሃይላይን ለተጋጣሚ ቡድኖችም እድል የሚሰጥ በመሆኑ ምክንያት ነው ባርሰሎና አዝናኝ የሚሆነው። አሁን እዚህ ጋር እኔ አንዳንድ አሰልጣኞች ምናልባት ሃንዚ ፍሊክ በማሰልጠን ችሎታቸው ውስጥ መጨመር ያለባቸው 2-0 እየመሩ ነው። ቴንሽኑ አትሌቲኮ ማድሪድ ላይ ነው። በቃ በ24 ደቂቃ ውስጥ ወደ ጨዋታው ተመልሷል። ከዛ በኋላ ለምን ተመሳሳይ ሪስክ ትወስጃለሽ? አትሌቲኮ ማድሪድ አደገኛ የሚሆነው በትራንዚሽን በመጫወት ነው። ስለዚህ በዛ መሀል 15 ሜትር ወደ ኋላ ትንሽ የተከላካይ መስመሩን መሳብ ይቻል ይሆን? እነ ሁሊያን አልቫሬዝ ወይም አዴሞለ ሉክማን አሲስት ያደረገው ማርኮስ ዮሬንቴ የሚሮጡባቸውን ስፔሶች መከልከል ትችላለሽ። ያንን በማድረግ አሁን ችግሩ ምንድነው? ባርሰሎና በእንደዚህ አይነት ብሎክ መጫወት አይችልም። የቡድኑ ዲኤንኤ አይደለም። ኮች የሚደረገው በሀይ ዲፌንሲቭ ላይን እንዲጫወት ነው እንጂ በዲፕ ዲፌንዲንግ እንዲከላከል ተብሎ የተሰራ ቡድን አይደለም። መጨመር ይቻላል ወይ? ያንን አሁን ከኢንተር ጋር ተመሳሳይ ኢሹ ስለነበር ለእኔ በድምር ባለፈው የውድድር ዘመን ከኢንተር በጣም የተሻለ ቡድን ነበር ባርሰሎና በሁለቱም ጨዋታዎች። ግን ደግሞ በጣም በግልጽ የሚታዩ ቨልነራቢሊቲስ ደግሞ ነበሩበት። ስለዚህ 7-6 ተሸነፈ። ግን ኦን ደ ባላንስ ኦፍ ፕሌይ በሙከራው ብዛት፣ በፈጠሯቸው የጎል እድሎች ብዛት፣ ባሳዩት የእግር ኳስ ጥራት ላሚን በግል ፔድሪ በግል ሌሎችም ተጫዋቾች በነበራቸው በሁለቱ ጨዋታዎች የባርሴሎና ቤስቱ ተጫዋች ግብ ጠባቂው የኢንተር ምርጥ ተጫዋች ያን ሶመር ነው። ይነግርሻል ያ ልዩነቱ ምን ያህል ሰፊ። ኦፍኮርስ ኢንች ነው የወሰነው። የመጨረሻው የላሚን ያማል ማጥቃት እኮ ብረት ነው የመለሰበት። 4-2 ሊሆን ይችል ነበር። የጎሉን የውስጠኛውን አንግል ነው የመለሰው። ስለዚህ ዲቴይሎች ነበሩት። ግን ደግሞ በሁለቱም ጨዋታዎች የመጀመሪያው ጨዋታ ላይ በተለይ የዴንዝል ደምፍሪስ እና ማርከስ ቱራም ያገኟቸውን ሰፋፊ ስፔሶች
ስታይ ወል የባርሰሎና ሃይላይን እንደ ጨዋታው ሲቹዌሽን አዳፕት ማድረግ ይችላል ወይ? የመሩ ሲሆን የሚወስዱት ሪስክ ተመሳሳይ የመሆኑ ነገር በሁሉም የጨዋታው ምዕራፍ በተመሳሳይ አግሬሲቭ ሃይላይን መጫወታቸው ትክክል ነው ወይ የሚል ጥያቄ ያስነሳል። ግን ደግሞ ለአሰልጣኙ የመርህ ጉዳይ ነው። ስለዚህ ከኖርኩም ከተረፍኩም ግን ደግሞ ከሞትኩም በዚሁ ሃይላይን ነው የምሞተው የሚል ጠንካራ ፕሪንሲፕል ያለው ይመስለኛል። እኔ ግን እንደ ጨዋታ በቃ ከዛ በኋላ አትሌቲኮ ማድሪድ ሪስክ መውሰድ አለበት። 2-2 ነው 0-0 ማለት ሁለቱም ቡድኖች ካንስል አውት ተደራርገዋል። 2-2 ነው ኦኬ። ከዛ አትሌቲኮ ማድሪድ ሪስክ ይወስዳል ማለት ለፈጣኖቹ የባርሰሎና ተጫዋቾች ለላሚን ያማል፣ ለፌረን ቶሬዝ፣ ለፌርሚን ሎፔዝ፣ ለሌሎቹ ተጫዋቾች እንዲያውም ሰፊ ስፔስ አይገኝም ወይ በትራንዚሽን ለመጫወት? እንዲያውም የበለጠ ባርሰሎናን አደገኛ አያደርገውም ወይ በካውንተር ለመጫወት? ምክንያቱም ያንን ለማድረግ የሚያስችል ቴክኒካል ፕሮፋይል ያላቸው ተጫዋቾች አሉት። በኋላ ማርከስ ራሽፎርድን ከጨመርሽ ደግሞ ሜቢ የቡድኑ ቤስት የመልሶ ማጥቃት ተጫዋች ነው። 2-0 ከመራሽ በኋላ ሜጀርድ መሆን ትችላለሽ ወይ? ይሄ ነው ሁልጊዜም ባርሰሎና ላይ ያለው ጥያቄ። አዳፕት አያደርግም። በተመሳሳይ ሁኔታ ነው እስከ 90 ደቂቃውን የሚጫወተው። ስለዚህ ተጋጣሚ እድል ያገኛል፣ ኦፍኮርስ እድል ያገኛል። ያንን ሃይላይን ነው አትሌቲኮ ማድሪድ በጣም በፈጣን ትራንዚሽን ያጠቀም። ከዛ ግሪዝማን ለዮሬንቴ ለአዴሞላ ሉክማን ኳሱን ሰጠው፣ 2-1 ሆነ። በእርግጥ ከዛ ከደቂቃዎች በፊት 3-0 ሊሆን ይችል ነበር። ሞመንቶች ናቸው ቻምፒየንስ ሊግ ውስጥ የሚወስኑት እና የተጫወቱበት የጨዋታ የጥራት ደረጃ ግን በጣም የላቀ ነበር። በኋላ እንዲሁም በደም ሆኖ ነበር። ማያቆም ደም ነው የነበረው። ፌርሚን ሎፔዝ ላይ ሕክምና ተደርጎለት በኋላ ፕላስተር ለጥፎ ነው ረጅም ጊዜ ጨዋታ ውስጥ የቆየው። ግን ያቺ ቅጽበት በጣም ወሳኝ የጨዋታው ቅጽበት ነበረች። ስለ ሃይላይን ካወራን ግን ማወራው በድጋሚ ጎሉ ከመቆጠሩ ውጪ አሌክሳንደር ሶርሎት በቀይ የወጣበትም ቅጽበት ስለ ባርሳ ሃይላይን ይናገራል። በእርግጥ ያኔ 2-1 ነበር። ስለዚህ ጌም ስቴት የሚባል ነገር አለ በጨዋታው መሀል ያለ ውጤት ማለት ነው እና ግን ያም የባርሰሎና ሃይላይን ለተጋጣሚ ቡድን የሚተዋቸውን እድሎች የሚሰጣቸውን አጋጣሚዎች የሚያሳይ ነው። በዛ የመጀመሪያ 30 ደቂቃ ውስጥ ፔድሪ በጣም አስደናቂ ነበር። ዋናው ፕሌሜከር እና የጎል እድል ፈጣሪ ነበር። ኦልሞ በጣም አደገኛ ቦታዎች ላይ ይገኝ ነበር። በተለይ ከአትሌቲኮ ማድሪድ ሁለቱ አማካዮች አንደኛው ወደ ኋላ በጣም ያፈገፍግ ስለነበር የአትሌቲኮ ማድሪድ የመከላከል መስመር የሎ ብሎክ እንኳ ባይሆን ግን ባርሰሎና በሚጫናቸው ጊዜ 6ኛ ተከላካይ ይሆናል። የመጨረሻው የአትሌቲኮ ማድሪድ የመከላከል ብሎክ የ6 ተጫዋቾች ብሎክ ይሆናል ማለት አንዱ 6 ወደ ኋላ ይሳባል ማለት ነው። ይሄ ደግሞ ለእንደ ዳኒ ኦልሞ ለነ ፔድሪ ለነ ጋቪ አይነት ቴክኒሽያኖች ከኳስ ጋር ጊዜ ይሰጣቸው ነበር፣ ከኳስ ጋር እድል ያገኙ ነበር። ስለዚህ በጣም አስደናቂ ነበር የባርሰሎና የመጀመሪያ የጨዋታው ጅማሬ። ያ ጎል እስኪቆጠር ድረስ የነበረው ጥያቄ ይህንን ሰስቴን ማድረግ ይቻላል ወይ የሚል ነው። ግን 34ኛው ሰከንድ ላይ ነው የመጀመሪያውን ሙከራ ያደረጉት። በጣም በአስደናቂ ሁኔታ ነው ዮሐን ሙሶ ሙከራውን ያዳነው። ከ4 ደቂቃ በፊት ነው ጎሉን ያስቆጠሩት። በ24 ደቂቃ ውስጥ ከምባኮ የተሟላ ነበር፣ አቻ ሆኖ ስለነበር 30 ደቂቃ ሳይሆን ጭራሽ አድቫንቴጅ ሊወስዱ ይችሉ ነበር። ትልቅ የጎል እድል ነበራቸው። ግን ደግሞ አትሌቲኮ ማድሪድ ጥራት ያለው በተለይ በትራንዚሽን በጣም አደገኛ ቡድን፣ ጨዋታውም ሲያልቅ ከባርሰሎና በአንድ የሚሻል ሙከራ ያደረገ ቡድን ነው። በማጥቃት ትላንት ባለፈውም ሳምንት ስናነሳ እንደነበረው ያ የማጥቃት ኬፓቢሊቲ ያለው ቡድን ነው። የባርሰሎና ጨዋታ እንደዚህ እንዲጫወቱ ምክንያት የሚሆናቸው እሱ ነው። ኮኬ ለዚህ ነው ከጨዋታው በፊት አምና ማርከስ ቱራም የተናገረውን የሚመስል ነገር ሰፎኬት ያደርጓቸዋል። በጣም የሚያስጨንቀው ነገር ባርሰሎናን በተመለከተ በእኛ ሜዳ ስለሆነ የሚጫወቱት የፈለገ ሃይላይን ቢኖር ከራሳችን የሜዳ ክፍል መውጣት ካልቻልን ያንን ሰፊ ስፔስ እንዴት እናጠቀዋለን? ፕሬሲንጉ በጣም ከባድ ነው ብሎ ፕሬስ ኮንፈረንስ ላይ ከአትሌቲኮ ማድሪድ በኩል እሱ ነበር አስተያየት የሰጠው። ለዚህ ነው ቱራምም ኢሉዥን እኮ ነው የባርሰሎና ሃይላይን የፈለገ ሰፊ 50 ሜትር ብታገኙ አታጠቁትም። ምክንያቱም ገና ግብ ጠባቂው ቀና ሲል ከፊቱ የባርሰሎና ተጫዋች አለ። ስለዚህ ከመሀል ሜዳ ማለፍ ካልቻላችሁ ከመሀል ሜዳ በኋላ ያለውን ክፍት ቦታ እንዴት ታጠቁታላችሁ? የባርሰሎና ፈታኝነት እሱ ነው የሚል አስተያየት ሰጥቶ ነበር። ግን በእኔ ግምት ለ90 ደቂቃ ይሄንን ሰስቴን ማድረግ በጣም አስቸጋሪ ነበር እና በመጠኑ ትንሽ አዳፕቴሽን በጨዋታው መሀል አልነበራቸውም። ሁለተኛ አንድ ትልቅ ውሳኔ ወስኗል ዲየጎ ሲሞኔ። ያ የወሰነው ውሳኔ ያኖ ብላክ ተመልሷል። አይተሽው እንደሆነ ተጠባባቂ ወንበርም ላይ ነበር። የሚታሰብ አይደለም አይደለ? ያኖ ብላክ ካለው አስፈላጊነት አንጻር
ከጉዳት ተመልሶ ቤንች ይሆናል ብለሽ አትገምችም። ዮሐን ሙሶን አስጀምሮታል ትናንትና ያን ኦብላክም ተመልሶና ዋናው ምክንያት ፕሬሲንግ መቋቋም የመቻሉ ችሎታ ነው። በእግሩ የመጫወት ችሎታው የላቀ ስለሆነ የተለያየ አይነት የኳስ ስርጭት ያለው ግብ ጠባቂ በመሆኑ ምክንያት ሙከራዎቹን ማዳኑ ትልቅ ነገር ነው። ያንን የላሚን ያማልን ሙከራ ላሚን ያማል ፌርሚን ሎፔዝ የሰጠውን አስደናቂ ክሮስ ያዳነበት ቅልጥፍና በእርግጥ በእኔ ግምት ግብ ጠባቂው ያዳነበት መንገድ በጣም የሚያስደንቅ ቢሆንም ግን ማስቆጠር ነበረበት። በጣም ትልቅ የጎል እድል ስለነበር ማለት ነው። እና ያ ደግሞ ጠቅላላ ኮንቴክስቱን ሊለውጠው ይችል ነበር። አትሌቲኮ ማድሪድ የበለጠ ሪስክ ለመውሰድ ይገደዳል። ያ ደግሞ የበለጠ ለባርሴሎና ስፔስ ሊተው ይችል ነበር። የጨዋታው በጣም ቁልፍ ነጥብ ነው የፌርሚን ሎፔዝ ሳያስቆጥረው የቀረው አጋጣሚ። ግን ከሙከራዎቹን ካዳነበት ችሎታው ባሻገር የአሰልጣኙን ውሳኔ ትክክለኝነትም የሚያሳይ ነው። ባዳናቸው ሙከራዎችም ግን ደግሞ በእግር በመጫወት ችሎታ በፉት ወርክ በሚሉት አጫጭር እና ረጃጅም ኳሶችን በሁለቱ ፉልባኮች በኩል ነበር አትሌቲኮ ማድሪድ ሁለቱን ፉልባኮች ማቴዎ ሩጄሪን እና ናሁዌል ሞሊናን ነበር እንደ መውጫ እንደ አውትሌት ለመጠቀም ይሞክር የነበረው። እነዛን ዲያጎናል ኳሶች ለመጫወት ደግሞ ምንም እንኳ ኦብላክ በዚህ ባለፉት ዓመታት በጣም እየተሻሻለ የነበረ ቢሆንም ልክ እንደዚህኛው አርጀንቲናዊ አይነት ቴክኒካዊ በእግር ኳስ የመጫወት በእግር የመጫወት ችሎታ ያለው ተጫዋች አይደለም። ምሳ እንዳነሳሹ ግን ይሄኛው አዲሱ አትሌቲኮ ማድሪድ ነው። ተገዶ በመጨረሻው የመከላከል መስመር በስድስት ተጫዋቾች ምናምን ሊከላከል ይችል ይሆናል እንጂ 2-0 ለመከላከል የገባ ቡድን አልነበረም። ለዛ ነው ጨዋታው ክፍት የሆነው ኢንተርቴኒንግ የሆነው ለዛ ነው። እንደ ሌሎቹ በፊት እንደምናውቃቸው የዲየጎ ሲሞኔ ቡድኖች በኮምፓክትነስ የሚከላከል ሳጥን የሚከላከል ቡድን አይደለም። እኔ ከተጫዋቾቹ ፕሮፋይልም የሚነሳ ነው። ስለዚህ ብዙ ስፔሶች ይገኙ ነበር። በእርግጥ የመጀመሪያ ጎል ትልቅ የክሌሞን ሎንግሌ ስህተት ነው የነበረው፣ ኢንዲቪጁዋል ስህተት ነው የነበረው። ባርሴሎና ብዙ ተጫዋቾች ከኳስ ፊት የሚያደርግ ነው። ሀይ ፕሬሱ በጣም አደገኛ ነው። ተርኖቨር እንዲኖርች ለማስገደድ ይሞክራል። እንደዚህ ቅድም ደግሞ እንዳነሳሁት ከሁለቱ የአትሌቲኮ ማድሪድ 6 ቁጥሮች አንደኛው ወደ ራሱ ሳጥን እንዲያፈገፍግ ይገደዳል። ስለዚህ ሁልጊዜ የባርሰሎና ወይ ፔድሪ ወይም ዳኒ ኦልሞ ከፊት ከኳስ ፊት ነጻ ቦታ ያገኙ ነበር። በኋላ በሁለቱ አጋማሽ አሻሽሎታል አትሌቲኮ ማድሪድ ትንሽ በሎወር ብሎክ መከላከል ጀመረ። ምክንያቱም አድቫንቴጁ የአትሌቲኮ ማድሪድ ነው። የሚያሳልፍ ውጤት ነው የነበረው 2-1 ከሆነ በኋላ በድምር ውጤት የአትሌቲኮ 3-2 እየመራ ስለነበር ማለት ነው። መጨረሻ ላይም 3-2 ነው ያለቀው። ስለዚህ የበለጠ ኮንሰርቫቲቭ ሆነ። ግን ያደረገው አንደኛው ለውጥ ሁለቱን የባርሴሎናን አማካዮች ማን ቱ ማን ፕሬስ ማድረግ ነው፣ ፔድሪንና ዳኒ ኦልሞን። ለዛ ነው በመጀመሪያው 30 ደቂቃ የነበራቸው አይነት ተጽዕኖ ሁለተኛው አጋማሽ መቀጠል ያልቻለበት ምክንያት እና ደግሞ ምንድነው እነሱ ይሄ ከጥልቅ የሚደረጉ ሩጫዎች የመጨረሻው ሰው ላይ ሆን ይችላል፣ ግን በተደጋጋሚ በተለይ ከሁለተኛው ፌዝ የሚነሱ በኦፍሳይድ ልትቆጣጠራቸው ማትችያቸው ከጥልቅ የሚደረጉ ሩጫዎችን ያደርጉ ነበር። ይህንን ማድረግ የሚያስችል ችሎታ ያላቸው ተጫዋቾች አሏቸው። ሉክማን ለምሳሌ በመጀመሪያ አጋማሽ ከየትኛውም የአትሌቲኮ ማድሪድ ተጫዋች በላይ ብዙ ጊዜ የባርሴሎና ሳጥን ውስጥ ኳስ የነካው ብዙ ሙከራ ያደረገው ጎሉንም ያስቆጠረው ተጫዋች ነው። እንዴት ትልቅ ዝውውር ነው! የጃንዋሪ ዝውውር ነው። አንዳንድ የጃንዋሪ ዝውውሮች የሲዝንን ባህሪ የሚለውጡ ዝውውሮች ይሆናሉ እና በጣም ትልልቅ ጎሎች አስቆጥሯል ወደ አትሌቲኮ ማድሪድ ከመጣ በኋላ በዛው የኮፓ ዴል ሬ ጨዋታ ላይ ያስቆጠራቸውን ጎሎች ጨምሮ ማለት ነው። በተለይ በእነዚህ የኖካውት ጨዋታዎች ላይ ምን ይነግረናል? ግን አዴሞላ ሉክማን የምን ተጫዋች ነው? ቴክኒካል ችሎታ አለው፣ ቴክኒካል ክራፍት አለው፣ በጠባብ ቦታ መጫወት ይችላል። ግን የፍጥነት ተጫዋች ነው እና ከጀርባ በተደጋጋሚ አደጋ የሚፈጥር ተጫዋች ነበር። እንግዲህ ለባርሴሎና የመጨረሻው 10-15 ደቂቃ ውስጥ የቤት ስራውን የበለጠ ያወሳሰበው የኤሪክ ጋርሲያ በቀይ መውጣት ነው። ስቲል ኳስ ዶሚኔት አድርገዋል። መጨረሻ ላይ በጣም የሚያስቆጭ ትልቅ የጎል እድል በሮናልድ አራውሆ አማካይነት አግኝተው ነበር። ከጨዋታው የመጨረሻ አክሽኖች መካከል ሌቫንዶቭስኪም አንድ ጊዜ በጭንቅላቱ ሞክረው ነበር፣ ግን ሌቫንዶቭስኪ በጣም አስቸጋሪ ነው ከዛ አይነት ሁኔታ በእንደዚህ አይነት ቴክኒክ ጎል ማስቆጠር። የአራውሆ ግን ማስቆጠር ነበረበት። በጣም ትልቅ እድል ነው ነበር። 30 ደቂቃ ውስጥ 10-11 ዶሮ ቢቀጥሉ ምን ይሆን ይችል እንደነበር አላውቅም፣ ግን ወደ ኤክስትራ ታይም ጨዋታውን ፎርስ ማድረግ የሚችልበት እድል ነበረው አራውሆ እና አራውሆ ከገባ በኋላም በአብዛኛው የተጋጣሚ የቦክስ ተጫዋች ኦልሞስት እንደ አጥቂ ሆኖ ነው የተጫወተው። በተቻለ መጠን የአየር ላይ ፕሬዘንሱን ለመጠቀም በማሰብ ማለት ነው እና ጨዋታው ግሩም ነበር።
በሁለቱም ቡድኖች ምክንያት ነው ግሩም የሆነው እና ልክ ያንን የኮፓ ዴል ሬን ጨዋታ ግን የበለጠ የሚያስታውስ ነው እና በመጀመሪያው ጨዋታ የነበረው አንዳንድ ዲቴይሎችን ማስታወስ ግድ ይለናል። ያ ቀይ ካርድ፣ ያ ያልተሰጠ የፍጹም ቅጣት ምት፣ እንዲህ አይነት ዲቴይሎች ይወስኑታል። ምክንያቱም ያ ቀይ ካርድ ብቻ ሳይሆን በዛ ቀይ ካርድ በዛ ጥፋት ምክንያት የተገኘው ቀይ ካርድ የቅጣት ምት የተገኘበት ቅጣት ምቱ ጎል የሆነበት ስለነበር በአንድ ጊዜ ድርብ ቅጣት የነበረበት ነው። በጣም በቃ ወደ ኋላ ተመልሼ ይህንን ጨዋታ ሳየው ያንን ቀይ ካርድ ላስታውሰው የምችለው ተርኒንግ ፖይንት ነው፣ ጥያቄ የለውም። ሁለተኛ አጋማሽ ባርሴሎና የተሻለ ቡድን የነበረው 10-11 ተጫውተው ነው። የአትሌቲኮ ማድሪድ ፖሴሽን በዛ ጨዋታ ላይ 40% ነበር። ባርሴሎና በቁጥር ጎሩ የተጫወተው ባርሴሎና 60% ፖሴሽን ነበሩ። ዶሚኔት አድርጓል፣ ግን ምንም ጥያቄ የለውም 10-11 መጫወት በተለይ በቻምፒየንስ ሊግ ግሩፕ ፍጻሜ በተለይ እንደ አትሌቲኮ ማድሪድ ካለ ቡድን ጋር ሰስቴን የሚደረግ አይደለም። ለማንኛውም ዲየጎ ሲሞኔ ቡድኑን ለቻምፒየንስ ሊግ ግማሽ ፍጻሜ ያደርሶታል። ከዛሬዎቹ ተፋላሚዎች ከአርሰናልና ከስፖርቲንግ ሊዝበን አንደኛውን ይገጥማል። 14 ዓመት ሆኖኛል እዚህ ክለብ ውስጥ አለ በአሰልጣኝነት 15 ሳይሆኑ ይቀራል 14 ዓመት ሆኖኛል አለ። ግን አሁንም ኢሞሽናል ሆናለሁ አለ። ያው እንደ ደጋፊ ነው ጨዋታ የሚያየው። እኔ ይህንን የውድድር ዘመን ታሪካዊ የማድረግ እድል አለው። ትላንትና እንዳነሳሁት በመልበሻ ክፍል ገብቼ ተጫዋቾቹን አመሰግናለሁ ብያቸዋለሁ። በሁለቱ ጨዋታዎች ላሳዩት ኢንቱዚያዝም ለነበራቸው ተጋድሎ ብሏል እና ከ9 ዓመት በኋላ ከአውሮፓ የመጨረሻዎቹ ቤስት 4 ቡድኖች መካከል አንዱን አድርጎታል እና ሌላ ዲየጎ ሲሞኔን በተመለከተ ያለን ስቴሪዮታይፕ አለ። ዲፌንሲቭ አሰልጣኝ ነው የሚለው በተጫዋቾቹ ፕሮፋይል ይሁን ወይ ደግሞ በአሰልጣኙ ምርጫ ይሁን ሁሌ አትሌቲኮ ማድሪድ በዚህ ዓመት የበለጠ ኢንተርፕራይዚንግ ይሆናል የተባለ ግን ሁልጊዜም ዲፌንሲቭ ቡድን በመሆን የሚታወቅ አሰልጣኝ ነው። ሰዎች እንኳን አንዳንድ ጊዜ አርቴታን ሁኔታ እያዩ እንዲህ ወደ ሞሪኞና ወደ ሲሞኔነት እየተቀየረ ነው ማለት ነው። መጀመሪያ አካባቢ የፔፕ ደቀ መዝሙር የቬንገር ተማሪ ምናምን ተብሎ የሚቆጠር የሆነ አሰልጣኝ የዲፌንሲቭ አሰልጣኝ ነው ተብሎ እንኳን ሲገለጽ እንዴ ሲሞኔን እየሆነ ነው ሞሪኞን እየሆነ ነው ይባላል። በዛ ቤስት ነበር። አንድ በእግር ኳስ ይሄ ነው ትክክል ይሄ ነው ስህተት የሚባል አጫዋት የለም። የምትመርጨው አጫዋት ሊኖር ይችላል ለተመልካች፣ ግን የመከላከል አጫዋት ስህተት ሊሆን አይችልም። ለማየት ላትመርጨው ትችላለሽ እንጂ እንደ ማየት የእግር ኳስ ጣዕምሽ እንደ ቴስትሽ። ዲየጎ ሲሞኔ እንደዛ ነበር። አሁን እንደዛ አይደለም ቡድኑ በምርጫው ይሁን በምን አላውቅም፣ ግን አትሌቲኮ ማድሪድ የበለጠ የሚያዝናና እግር ኳስ የሚጫወት ነው። አሁን አርሰናል ካለፈ ባርሴሎና ይሻለዋል የሚሉ አርሰናል ደጋፊዎች ትሰሚያለሽ አይደለም አንዳንድ ጊዜ። ወል ግን አትሌቲኮ ማድሪድም ቢሆን የዛሬ 10 ዓመት እንደነበረው አይነት ቡድን አይደለም። ምናልባት እንደ ባርሴሎና ሀይላይኑ በጣም አግሬሲቭ ላይሆን ይችላል፣ ግን አትሌቲኮ ማድሪድ በቻምፒየንስ ሊግ በዚህ ውድድር ዘመን አንድ ክሊን ሺት ነው የጠበቀው። የባለፈው ሳምንት 2-0 ያለቀው ጨዋታ ላይ አሁን የትላንትናውን ጨምሮ በ8 የተለያዩ ጨዋታዎች ቢያንስ 2 ጎሎች ተቆጥረውበታል። ስለዚህ ምንድነው ዶንት ፎል ፎር ዘ ስቴሪዮታይፕ። አትሌቲኮ ማድሪድ እንደ ድሮ አይነት አትሌቲኮ ማድሪድ አይደለም። ይሄ ግን አዝናኝ አድርጎታል። የአትሌቲኮ ማድሪድ ጨዋታዎች እንደ ድሮ የሚያሰለቹ ጨዋታዎች አይደሉም። ግን ደግሞ እዚህ ላይ ዋንጫዎች ሊያሸንፍ ይችላል። ቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። ኮፓ ዴል ሬ ፍጻሜ ደርሷል። 2 በነገራችን ላይ እስከ ባለፈው የውድድር ዘመን በአውሮፓ በ5ቱ ትልልቅ ሊጎች ብዙ የሊግ ዋንጫዎች ወስደው ግን የአውሮፓን ትልቁን ዋንጫ ያላሸነፉ 3 ግዙፍ ክለቦች ነበሩ። አርሰናል፣ ፓሪስ ሳን ጀርማን፣ አትሌቲኮ ማድሪድ። ከሁሉም ብዙ የሊግ ዋንጫ ወስዶ ግን ቻምፒየንስ ሊግ ያላሸነፈው አርሰናል ነበር 13 ጊዜ የሊጉ ሻምፒዮን ስለሆነ። ከዛ አምና ፔዥ ይሄንን ቀየረ። አትሌቲኮ ማድሪድ አይ ቲንክ 10 ላሊጋ አለው እና ግን ቻምፒየንስ ሊግ አሸንፈው አያውቅም። እና ይሄ ታሪካዊ አመት ሊሆን የሚችልበት እድል አለ። ትላንትና ይሄንን አሳክተውታል። ትልቅ ውጤት ሆነ ጥያቄ የለውም ለባርሰሎና ከፍልሚያ በኋላ እና ደግሞ ብዙ ተስፋ ከሚሰጥ ምክንያቱም ወጣት ነው በጣም ትናንትና ቅድም እንዳነሳሁት በቻምፒየንስ ሊግ በእድሜ ትንሹ ስብስብ ነው በኖካውት ጨዋታ የተጠቀሙበት ስብስብ። ለዚህ ነው ዲዮንግ ፕሪንሲፕሉ ሁሉ ትክክል ነው። የዚህ ቡድን የእድሜ ፕሮፋይል ብዙ ተስፋ የሚሰጥ ነው። ስለዚህ በዚሁ መንገድ የምንቀጥል ከሆነ በጥቂት ዓመታት ቻምፒየንስ ሊግ እናሸንፋለን የሚል አስተያየት ሰጥቷል። ግን እንደ ጨዋታ ግን በጣም የተዝናናሁበት ጨዋታ ነበር። ምሳ እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት
ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።